ቤት ውስጥ አይቀመጥም። ይህን ታውቃላችሁ ወይስ አታውቁ? ጸበል ቤት ውስጥ አይቀመጥም። ሙሉ የኦርቶዶክስ ተዋህዶ ልጆችን ይኸው። ለምን ቤት ውስጥ አንዳንድ ነገሮች ሊኖሩ ይችላል። ሊረክስ ይችላል። የሆነ ቤት ውስጥ መጠጥ ሊኖር ይችላል፣ ወይም ማይረባለን ነገር ሊኖር ይችላል። ሬዲዮ ስታዳምጡ ዘፈን ሊኖር ይችላል። ምን ሊኖር ይችላል? ያ ነገር ስለሚታወቅ ጸበል ምንድን ነው የሚሆነው? ውጪ ነው ቁጭ የሚለው። እያመጣለ እዚህ ከጀሪካን እየገለበጠ ሃይላንድ ላይ ምናምን እያደረገ ሙድ ይዛሉ። ምንም እውነት ለመናገር ልክ ነው። በኢትዮጵያ ተዋህዶ ቤተክርስቲያን ጸበል ከተወሰደ በኋላ ወደ ቤት ውስጥ የሚገባበት ስርዓት የለም። ይሄ ማለት እንግዲህ ቤት ውስጥ የተለያዩ ነገሮች ሊኖሩ ይችላሉ። ጸበሉን ሊያረክሱት የሚችሉ የተለያዩ ነገሮች፣ አሁን ልክ ዮኒ ማኛ እንዳለው የተለያዩ ነገሮች ሊኖሩ ይችላሉ። ይሄን ጸበል ሊያረክሰው የሚችል ነገር እና ጸበል የተከበረ ነገር ስለሆነ ጸበል የሚቀመጠው ውጪ ላይ፣ በረንዳ ላይ፣ መስኮት ላይ ወር ደግሞ ለራሱ በተዘጋጀ ቦታ ላይ ነው ጸበል ሊቀመጥ የሚችለው። ምክንያቱም ቤት ውስጥ ልክ እንዳለው ዘፈን ሊሰማ ይችላል፣ የተለያዩ ነገሮች ሊኖሩ ይችላሉ። በዛ ምክንያት የጸበል እንዳይረክስ ተብሎ ውጪ ላይ ነው በብዛት አብዛኛውን ጊዜ የሚቀመጠው። ስርዓቱም እንደዚህ ነው። እውቀት የላቸው መሀይሞች ናቸው። ስለዚህ በሚያሳዝን ሁኔታ ስለ ጸበል እውቀቱ ሳይኖር በቃ ቲክታክ ስላለ ብቻ ንግድ ስለሆነ ብቻ መቶ ቁማር መጫወት በጣም ነው የሚያሳፍረው። በጣም ነው የሚያሳፍረው። በዚህ ነገር ላይ የምታረጉ ሰዎች፣ ማስታወቂያ እዚህ ላይ የምትሰሩ ሰዎች ካላችሁ አልፋታችሁ። ቢዝነሳችሁን ዱቄት ነው ማረገው፣ እንዳትመጡ። የራሳችሁን ስራ ስሩ፣ የሚነካችሁ የለም። ስራችሁን ስሩ፣ ማንም አይነካችሁ። ግን በኦርቶዶክስ ስም ሆናችሁ እንደዚህ አይነት ከቢዝነሳችሁ ጋር ጎን ለጎን የምታረጉት ነገር ምንድን ነው? አትፍራ ምናምን የምትለኝ አንተ ዘንባ፣ ማን አባህን ነው የምፈራው? በቄን አስገባው ናግባ። የማን አባህን ፈርቼ እኔ ማኛው ማንን አስቲ ማን? በዚህ አጋጣሚ ስለ ዮኒ ማኛ ትንሽ ነገር ልናገር። ዮኒ ማኛ ማለት የተሰማውን ነገር ምንም ሳይፈራ በግልጽ ሚዲያ ላይ ወጥቶ በመረጃ እና በማስረጃ የሚናገር ሰው ነው። በዚህ በኩል ዮኒ ማኛ በጣም ነው ደስ የሚለኝ። ምክንያቱም ከቤተ ክርስቲያን ጋር እያያዝ ከሌላ ነገር ጋር የሚያያዝ ይሄ ሰው ያመነበትን ነገር ልክ አይደለም ያለውን ነገር ቀጥታ ወጥቶ ሚዲያ ላይ የመናገር ልዩ ችሎታ አለው። ትልቅ ሰው ፖለቲከኛ ሊሆን ይችላል፣ የሃይማኖት ሰው ሊሆን ይችላል፣ ኤኒ ፐርሰን ሊሆን ይችላል። ከተሰማው ልክ አይደለም ካለ ጥፋት ነው ብሎ የሚያስበውን ነገር ያን ሰው በመገሰስም ደረጃ ሊሆን ይችላል እንግዲህ የሚያስተምሩ ቃላቶችን ይናገራል። አንዳንድ ሰዎች ዮኒ ማኛን ይተቹታል፣ ልክ አይደለም ምናምን ይባላል። ግን ዮኒ ማኛ ትክክለኛ ሰው ነው። ስሜቱን መደበቅ የማይችል ሰው ነው። በግልጽ የሚናገር ሰው ነው። ምንም አይነት ጥፋት ካገኘ ዝም የማይል ሰው ነው። በዚህ በኩል ዮኒ ማኛ በጣም ነው የሚመቸኝ። ምርጥ ሰው ነው። እኔ እንደተረዳሁትና እኔ እንደማውቀው ዮኒ ማኛ በጣም ምርጥ ሰው ነው። በቄና ምናምን የሚሉ እስቲና ማን አባቱን ነው የምፈራው? እኔ ይህ ማን ነው ዮኒ ማኛ የሚፈራው? ምድረ ዱቄታ ማን ነው የምፈራው? እኔ አያችሁ፣ ሌሎቹ ይቺን ነገር ይፈልጓታል። ሌሎቹ ኦርቶዶክስ እንድትበላሽ፣ ኦርቶዶክስ ነገሯ እንዲበላሽ የሚፈልጉ ሰዎች አሉ። ተግባባን? የሚፈልጉ ሰዎች አሉ። ያንን ነገር የሚፈልጉ ሰዎች አሉ። መተው መውሰድ አትችልም። ዴሊቨሪ ፊ አለው። ዴሊቨሪ ፊ አለው። መታ አትወስድ እና በጣም ያሳፍራል። ማንም አልጠየቃችሁ። ማንም
ጸበል የእምነት ጉዳይ እንጂ ስትጋተር ብትውል ባናት ብትዘቀዘቅ ጸበል አያድንም። እምነትህ አምነህ ከጠጣኸው አምነህ ካደረግከው ጸበል ያድናል። እዚህ ጋር እንዳለው ጸበል ብቻውን ያለ እምነት ምንም ሳታምን ብትጠጣው ምንም ነገር ሊለውጥ ሊያድን ከበሽታ ሊፈውስ አይችልም። ይሄ 100% በሁሉም የእምነቱ ተከታዮች ዘንድ ግልጽ የሆነ የሚታወቅ ነገር ነው። አንዳንድ ከእምነቱ ውጭ ያሉ ሰዎች ምናልባት በህመም ሊሆን ይችላል፣ በተለያየ ነገር ምንም እምነት ሳይኖራቸው ጸበሉን ጠጥተው መዳንን ይፈልጋሉ። ይሄ አይሆንም፣ የሚሆን ነገር አይደለም። ምክንያቱም ጸበል ግዴታ ጸበል እንዲፈውስህ እምነት ያስፈልጋል። መጀመሪያ ማመን አለብህ። ካመንክ በኋላ ይሄን ጸበል በእምነት ስትጠጣው ነው ለተቸገርክበት ነገር መፍትሄ ልታገኝበትና ፈውስን ሊሆን የሚችለው እንጂ ከዛ ውጪ ያለ እምነት ዝም ብለህ ብትጠጣው ጸበል ያድናል የሚል እምነት የለኝም በእኔ በኩልም። ስለዚህ እምነት ነው አስፈላጊው ነገር ከጸበሉም በላይ። ጸበል ኦፍኮርስ የተቀደሰ ነገር ነው። ከዛ ባለፈ ደግሞ የእናንተ እምነት ደግሞ ዋናውና ዋናው ጉዳይ ነው። ስትጋተር ብትውል ግን የሆነ ደሊቨሪ ተደርጎልህ ስለተሰጠ የምትድንበት ነገር የለም። አምጣው። ማን ነው ላክ? ማን ነው በቂ የምትሉ ሰዎች አሉና ማን በቂ ላምነበት ነገር ፍንክች የማይል ሰው ነው። ማንንም አይፈራም። እሱ አምኖበት ችግር አለ ካለ አለቀ በቃ። ምክንያቱም የመናገር ችሎታ ያለው ሰው ነው። በምንም መንገድ መናገር ይችላል። ስለዚህ የሆነ ችግር ካለና የሆነ ያመነበት ነገር ካለ ከመናገር ወደኋላ የሚል ሰው አይደለም። ስለዚህ ማንንም አይፈራም። እኔ ይሄ ድፍረቱ ነው በጣም የሚያስገርመኝ። ይሄ ሰው በጣም ድንቅ ሰው። እኔ አላውቅም ከነመፈጠር ናስቲ ማን ነው ናስቲ ይሄን ያስደረከው? ምን አስበህ ምን አውቀህ እንደሆነ ና ንገረኝ። የት አለ? አላክ ቁጥር ይጻፍ ከታች። የት አለ? ቶፕ ላይ አለለ። የምኑ ቶፕ? የቱ ጋር ቶፕ ላይ ቼክ ላድርግ።